በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 7 በዚህች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟን እንጣሌዎስ አሰኝታ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ አንቺ ሴት እንደሆነች አልታወቀችም ነበረ። በአንዲት ቀንም ወደ እስክንድርያ ጋር ከርዕዱ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለሀገር ሰዎችም በእውነት ያበደ ይመስላቸው ነበረ። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውን ነገረው። እንዲነግራቸውም በአማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲትም ዕለት ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራ እንግዳም የሚቀበል ደንጊያ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ስራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚህም በኋላ አውሎጊስ በድስት የሞላ ወርቅ አግኝቶ ያንን ይዞ ወደ ንጉሥ ሄዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጊስ ወታደሮችም ለሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልን ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉት አዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳነችው። ከዚህም በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯም ስጋዋን ሁሉ ሸፍኗል። እየተጋደለች 38 ዓመት የኖረች ናት። ምስጢሯንም ሁሉ ነግራው ከዚህ በኋላ አረፈች። ከዚህም በኋላ በአንዲት ዕለት የሌዮንን ደብዳቤዎች ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የሌዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮችም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷም እምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነግራት እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶቼ ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውን የሚበረብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃም በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሄዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ በየፊታቸው ረጩት። ከውስጣቸውም አንዲት ዕውር ነበረች። ውሃው ሲነካት ዓይኖቿ በሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤልም ዘንድ መንኩሶ የሚጋደል ሆነ። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የብጽዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን ለታወቀች እስዋን ለተባለች ገዳም አበምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱ አባ ሰራብዮንና አባ ህድራ ስራውን ተጋድሎንና ታምራቱን እንደተናገሩ መረብንም በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያ ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ከአንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ከአንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን፣ ልጆቼ ሆይ የምትጠብቀኝን የሞት ጻዕርና
ስቃዮችን ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት! ንጽሕናን ቅድስናን በለበሱ የመላእክት የጻድቃንና የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስን በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከተሉታል። እርሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲትም ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ እስኪመጣ በዚያ እንዲጠብቀው ረድኡን ሰራቢዮንን አዘዘው። ሰራቢዮንም ወደ ዋሻው ሲደርስ ሁለት ታላላቅ አራዊት በውስጥ ተኝተው አገኘ። ፈርቶ በሩን ዘግቶ ከዓለት ቋጥኝ ላይ ወጣ። ከዚህም በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረድኡንም አይቶ ፈገግ ብሎ ሳቀ። ሰራቢዮን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻው ውስጥ ለምን አልገባህም? አለው። እርሱም ረድኡ አባቴ ሆይ ሁለት ታላላቅ አውሬዎች ተኝተው ስላገኘሁ እነርሱን ፈርቼ አልገባሁም አለው። ንጽሐ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊ ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኋቸው እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝሁ ለእነርሱ ነው አለው። ከዚህም በኋላ በሩን በከፈተ ጊዜ እነዚያ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሆነውት በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፍስሶላቸው ጠጡ፣ እንጀራውንም በሉ። ከዚያም በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናው መሰማት በቦታ ሁሉ እስከመላ ድረስ ተአምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከተአምራቶቹም አንዱ በአንዲት ቀን ጋኔን ያደረበት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው። ቅዱሱም በዘይት ላይ ጸለየ፣ በመስቀል ምልክትም አማትቦ ቀባው። በዚያንም ጊዜ ድኖ አእምሮው ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችም በመጡ ጊዜ ማዕድ ያቀርብላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞች ላይም ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛ ተአምር። በአንዲት ዕለትም ደም ግባቷ ያማረ ጋኔን ያደረባትን ብላቴና ወደ እርሱ አመጡ። እርሷ ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷም መቅረብ የሚችል የለም። ወላጆቿም በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላይዋ ጸለየና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሶስተኛ ተአምር። በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሱ አመጡ። እርሷ ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊትም በምጥ ሕማም ትሰቃይ ነበረ። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔር ፊት አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከሁለቱ ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያንም ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። የዚህም አባት ታምራቶቹ ብዙ ናቸው፣ ተነግሮ አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቿ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ እረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራው ራእይን አየ። ይኸውም የቅዱሳን አባቶች የአባ እንጦንስን፣ የአባ መቃርስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣት መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉት ታላቅ አዳራሽም ደጅ አደረሱት። ማቴዎስ ይገባ ዘንድ የአዳራሹን ደጆች ክፈቱ የሚልንም ቃል ሰማ። ከዚህም በኋላ በዚሁ ወር በሰባት አረፈ። 3 አክሊላትንም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ዕለት ከእመቤታችን ከቅድስት ድንግል ማርያም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚወለድ
በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን።